ስለ ቤተክርስቲያን አንድ ምልከታዬን ማስቀመጥ እፈልጋለሁ። ቤተክርስቲያን በአሁኑ ጊዜ በእኛ ክፍለ ዘመን ወይንም በዚህ በሶስተኛው ሚሊኒየም ምን አይነት መልክ አላት ብለን ብንነሳ የቤተክርስቲያኒቱ መልክ፣ የቤተክርስቲያኒቱ ዝግጅት፣ የቤተክርስቲያኒቱ ቁመና ወደ ሴኩላር ዓለም እየተቀላቀለ ያለና የራሷን አውድ ይሉኝታ ባለው መልክ የያዘ ወይንም ለዘብተኛ አይነት መልክ የያዘ አቋም ያለው ክርስትና ህይወት ነው በዚህ ሰዓት እየተንጸባረቀ ያለው። ቤተክርስቲያን ለዘብተኛ ናት ስንል የዓለም መልኮችን መጽሐፍ ቅዱስ ተንበርክኮ እንዲያሳልፍና እንደ በፊተኞቹ የሚያስፈልገውን መስዋዕትነትን ለመክፈል ቆራጥ ዜጋ ካለማፍራት አንፃር ቤተክርስቲያን እየደከመችና በመሪዎቿ ዘንድም ደግሞ እንደ ማንኛውም መስሪያ ቤት እየታየች እንደ ማንኛውም ተቋም እየታየች ቤተክርስቲያናዊ የሆነ መልክና ይዘት ለቃ የራሷ የሆነ አቋምን ለቃ ዓለማዊ በሆነ መልክ ወይንም ቅይጥ የሆነ ማንነት እንዲኖራት እያደረገ ካለው ነገር አንዱ የመሪዎች ለዘብተኝነት ነው ብዬ አምናለሁ። እንደራሴ የመሪዎችን ለዘብተኝነት መጽሐፍ ቅዱስ ሲናገር ሚክያስ ላይ እንዲህ ብሎ ተጽፏል። ፍርድ ከነሱ እንደሚጀምር፣ ፍርድ ከቤተ መቅደስ እንደሚጀምር፣ ፍርድ ደግሞ እግዚአብሔር ከመሪዎች እንደሚጀምር መጽሐፍ እንደሚል ቀድሞ ምንድነው የሚለው? እረኛን ምታ ይላል መጽሐፍ ላይ። እረኛን ምታ መንጋዎች ይበተናሉ ይላል። ዓለም አሁን እየሰራ ያለው እረኞች ላይ ነው። እረኞች ላይ ጠለቅ አድርጎ ከሰራ የሚቀጥለው መንጋውን ለመበተንና መንጋውን ለመቀማት መንጋውን ለአውሬ ታልፎ እንዲሰጥ ሁሉ ነገር እንደሚመቻቹ ያውቋል አውሬው። ስለዚህ በዚህ ልክ ራሱን አዘጋጅቶ ነው ዓለም እየሰራ ያለው። መሪዎች በቤተ ክርስቲያን ውድቀት ተጠያቂ ናቸው ብዬ አንዴ ከመናገር በፊት ከዚህ በፊት መጽሐፍ ቅዱስ ስለ መሪዎች ምን ብሎ ነው የተናገረው? ስለ መሪ እግዚአብሔር ምን ብሏል? መጽሐፉ በኦሪትም በሐዲስም ምንድነው ያስቀመጠው ስለ መሪ የምለውን ነገር እኛ ብናነሳ እግዚአብሔር ቀድሞ በመሪዎች ላይ አንድ ሐሳብ አስቀምጧል። አንደኛ የሚሾመው እግዚአብሔር ነው። ቀጥሎ ደግሞ መሪዎች በተነሱበት ዓላማ ጠንክረው እንዲሄዱ እግዚአብሔር እንዲያግዛቸው ህዝብም ደግሞ ከጎናቸው እንዲቆም መጽሐፉ የሚናገረው። ስለዚህ በኦሪት ህግ ስትዳደር የነበረው ህዝብ እስራኤል በዚህ ህግ ስር ከነበረበት ጊዜ ጀምሮ በመሪነት ውድቀት ምክንያት ለህዝቡም ጭምር ውድቀት እንደመጣ መጽሐፉ ያወሳል። ከዚያ አንድ ለመንደርደሪያነት የአንደኛ ሳሙኤል መጽሐፍ ምዕራፍ 2 ከቁጥር 17 ላይ ያለውን ሐሳብ ብናይ ኤሊ የሚባል የአሮን ነገድ የነበረ ካህን ነበር በቤተ መቅደስ ውስጥ። ኤሊ ትልቅ ኃላፊነት ያለበት እግዚአብሔር እንደው በኋላ መጥቶ በነቢዩ በኩል ሲያስታውሰው እኔ በቤቴ መሪ እንዲሆን፣ በቤቴ ካህን እንዲሆን፣ በቤቴ መስዋዕት እንዲያቀርብልኝ የአባቴን ቤተሰብ መርጬ ነበር ይላል። የአባቴ ቤተሰብ እኔ መርጬ ነበር ለዘላለም ብዬ ነው የመረጥኩት ደግሞ ብሏል እግዚአብሔር። የአሮን ቤተሰብ እግዚአብሔር ለክህነት አገልግሎት እንደለየ እንደመረጠ መጽሐፉ ይናገራል። እና በዛ መጽሐፍ ላይ ምንድነው የሚለው? የእግዚአብሔር መስዋዕት በሰዎች ዘንድ ይናቅ ነበር ይላል። ሰዎች የእግዚአብሔርን መስዋዕት ይንቁት ነበር ይላል። የእግዚአብሔርን መስዋዕት ደግሞ ህዝብ እስራኤል እንድንቅም ጭምር በር ከፈተው ማን ነው ካላችሁ በህዝብ ፊት ይህንን መስዋዕት ሲያቀርብ የነበረው ራሱ ካህኑ ኤሊ ነው። ሁለተኛው ደግሞ የኤሊ ልጆቹ በድንኳኑ ውስጥ ከሚያገለግሉ ሴቶች ጋር ይጎለምቱ ነበር፣ ይዘሙቱ ነበር ይላል። በዝሙት ብዙ ሴቶችን ያታልሉት ነበር ይላል መጽሐፉ ሲናገር። እና በዚህ ቤተሰብ ላይ እግዚአብሔር ነቢዩ ሳሙኤልን ከማንሳቱ በፊት ምን አይነት ውሳኔ ነው የወሰነው ካላችሁ፣ ሁለተኛ በቤቴ ሸማግሌ እንዳይኖር፣ ትውልዱ ሁሉ በወጣትነት እንዲሞት፣ በዘሬ የሚቀር ሰው እንኳ ላንተ ለዓይኔ መፍዘዝና
አይኔ እንድደነዝዝ እንዲያነባ ብርክ እንድይዝ ለአንተ የእንባ ምክንያት የሆኑ ሰዎች በአንተ ቤት ይቀራሉ አለ። እነዚያም እኮ ለበረከት አይደለም የምቀሩ እኔ እስራኤልን ቢጎበኝ እንኳ ያለ እግዚአብሔር ህዝብ እስራኤሉ ቢጎበኝ እንኳ ያንተ ቤት ግን የተረገመ ነው። የተረገመ ህዝብ ይሆናል። የካህኑ ቤት ማለት ነው። ሸማግሌ እንዳይኖር በወጣትነት እድሜ እንዲሞቱ አለ። ከዚያም እስራኤልና ፍልስጤም ጋር ውጊያ ጀመረ። ምዕራፍ 4 ላይ በዛኛው ውጊያ ለምንድን ነው የሆነው ብሎ መጽሐፉ እንደምናገር አይታችኋል። ውጊያው ላይ 4000 ሰው ሞተ ከእስራኤል ወገን። የእግዚአብሔር ታቦት ተማረከ ይላል በፍልስጤሞች። ቀጥሎስ ከጦርነት ሜዳ ይህንን ወሬ ይዞ የመጣ አንድ የጦር ውጊያ ስፍራ የመጣው ግለሰብ ምን ብሎ ነው የተናገረው? ካንተ ከልጆችን 4000 ሰው ከእስራኤል ሞቷል፣ ከልጆች ደግሞ አፍኒንና ፊናስ ሁለቱም ሞቷል ብሎ ለኤሊ አበሰረው። ኤሊ ይህንን እንደሰማ ከተቀመጠበት ወንበር ወድቆ ጭንቅላቱ ተሰብሮ ሞተ ይላል። ከተማው ላይ ደግሞ ይላል ኢየሩሳሌም ላይ ከተማው ላይ ጭውጭውታ ሆነ። ጭውጭውታ ሆነ። ጩኸት አይደለም፣ ጭውጭውታ። ሙሉ ከተማው ሴሎ አለቀሰች ይላል። ምርኮ ብቻ አይደለም፣ የእስራኤል ሕዝብ ታቦት የኪዳን ታቦት ራሱን ተማረከ ይላል። ለዚህ ተጠያቂው ማን ነው ካላችሁ እግዚአብሔር ተጠያቂነትን መሪ ላይ ነው ያስቀመጠው። ወደ ራሴ ሀሳብ ስመጣ ዛሬ እኛ ህዝበ ክርስቲያን በዚህ ምድር ላይ ያለን ብዙ ህዝብ አላት ቤተክርስቲያን። ብዙ ህዝብ ግን ያለው በብዙ ጥቃት ውስጥ ያለ የእግዚአብሔር ቤተክርስቲያናዊ መልክ ከቤተክርስቲያን የጠፋበት ዘመን፣ ሁሉም ነገር የተቀላቀለበት ውጭውም ዓለምና የውስጡም ዓለም መለየት እስኪያቅተን ድረስ የድሮ ክርስቲያኖች እኮ በንግግራቸው በድርጊታቸው ሰዎች ያውቁታል። ዛሬ እኮ ጫፍ ረገጠ፣ ከሌቦች ሌባ፣ ከአሸባሪ አሸባሪ፣ ከክፉ ክፉ ሰው ጋር አንድ ላይ አብረን በአንድ ቤተ መቅደስ ውስጥ እናመልካለን። ቤተክርስቲያንን እግዚአብሔር ምን እያለው ነው ዛሬ? ስለ ቤተክርስቲያን ውስጥ ውድቀት ማንን ነው የሚያገባው? ከዚህ በፊት በሰራሁት ቪዲዮ በቤተክርስቲያን ውስጥ አሁን እየተስተዋሉ ያሉ ነገሮችን አንዳንድ ነገር አንስቼ ነበር። ሰው ምራቅ የዋጡ ሰዎች ቤተክርስቲያን መምጣትን እያቆሙ ናቸው። አባቶች ቤተክርስቲያን መምጣትን እያቆሙ ናቸው። ቤተክርስቲያን ውስጥ ያለው የጭፈራ ስሜቱን ነጋጋተው ሁሉ እግዚአብሔር አይደለም፣ እግዚአብሔር ሰውን ራሱ አሁን ከቤቱ እያስወጣ ነው ያለው። ይህንን ቤተክርስቲያን በደንብ ማየት አለባት። ትውልዱ ከዚህ ቦታ ሄዷል፣ ወጥቷል። አንተን ብትሆን ወዳጄ ዛሬ እዚህ ቦታ ያለ ከኔ ጋር ይሄ ሀሳብ ይመለከታል። የቤተክርስቲያን መሪ ነህ፣ የቤተክርስቲያን ሸማግሌ ነህ። የህዝብ ተጠያቂነት አለብህ። እግዚአብሔር ቀድሞ የሚጠይቀው መንጋውን አይደለም መሪውን ነው። እሳቱ የሚፋፋመው መሪው ላይ ነው። ስለ መንጋው እግዚአብሔር ይጠይቃል። ትውልድን ማስተማር፣ ትውልድን መቅረጽ። ዛሬ ቤተክርስቲያን ውስጥ እኮ ለቤተክርስቲያን የሚያስፈልገውን አስራትና ምጽዋትን በስነ ስርዓት ከከፈልክ ህዝቡ ማለት ቤተክርስቲያኑ አንተን አትፈልግም። ከዚህ ውጭ ሌላ የት ነው ሙለው? የት ነው የሚያድረው? ምንድነው የሚሰራው? በቤተክርስቲያን ውስጥ 10 እና 15 ዓመት ኖሮ አንድ እንኳን መንፈሳዊ ፍሬ የሌለው አካል ነው ያለው ቤተክርስቲያን ውስጥ። ይሄ አካል ነው ያለው። የዛሬ 20 ዓመት በፊት አንዲት ቤተክርስቲያን የገባሁባትን ቸርች ፕሮግራሞችን ምናምን የተካፈልኩባትን ቤተክርስቲያን ቅርብ ጊዜ ሲሄድ ድሮ እኔ ሃይስኩል ተማሪ ሆኜ የተቀመጥኩበት በዘጠናዎቹ ወንበሮች ዛሬም በዛ ቦታ እያያችሁ ነበር። ዛሬ በቤተክርስቲያን ውስጥ ያለውን ጉባኤ እንደዚህ እንደ ወንበሩ ነው የሚታየው። ቅጠል ብቻ የሆነ ህዝብ ነው፣ ፍሬ የሌለው ህዝብ ነው። ለምንድን ነው ፍሬ ማታፈራው አንተ ብሎ የሚጠይቅ ሰው የለም። መሪ መንጋውን አያውቅም። ቤተክርስቲያን የተቀጣሪዎች ቦታ ሆናለች።
ቤተክርስቲያን ሰው ተቀጥሮ እንጀራ የሚበላበት መስሪያ ቤት ሆናለች። መንግስት በየትኛውም በራሱ ሴክተር ለቀጠረው ሰራተኛ ደሞዝ እንደሚከፍል ቤተክርስቲያንም እንደዚሁ የሰው ልጅ ተቀጥሮ እንጀራ የሚበላበት መቀጠሪያ ቦታ ሆናለች። መንጋው እየጠፋ እንዳለ የት እንደምውል እስክናና ከአንተና ከኔ ጋር ከሚያመልክ ሰው አንድ ግሮሰሪ በደንብ እንግባ፣ ናይት ክለብ ወይም የሆነ ሰዓት እንግባና የእኛ ቤተክርስቲያን አባላትን እንፈልግ፣ ናይት ክለብ ውስጥ እንፈልግ፣ ግሮሰሪዎች ውስጥ እንፈልግ። በእውነት 10-20 ግሮሰሪ ብንገባ አንድ 20-30-40 የእኛ አባሎቻችንን በዛው ቦታ እናገኛቸዋለን። ቤተክርስቲያን የት ነው ያለችው? ቤተክርስቲያን ምንድን ነው የምትሰራው? የመሪ የመጋቢ ሚናው ምንድን ነው? የእረኛው ሚና ምንድን ነው? ቤተክርስቲያን ውስጥ ምን እንድሰራ ነው እግዚአብሔር ያስቀመጠው? ስለ መንጋው ለምን አያገባው? ለአገልጋይ እኮ 24 ሰዓት አለ። 24 ሰዓት አለ። ቀን መንበርከክ ይችላል፣ ሌሊት መንበርከክ ይችላል። ሸክም አለኝ ካለ ውሎዬን እዛው ቤተክርስቲያን አደርጋለሁ ልል ይችላል። የዛሬ 30 ዓመት በፊት እኔ የማውቃት ቤተክርስቲያን አለች ምድር ላይ የሰው ልጅ ሁሉ መጥቶ የሚንበርከክባት ውስጥ ያለው ህይወት ከመረስረሱ አልፎ ውጪ ላይ ያሉ ሰዎች ሁሉ የሚመኟት ቤተክርስቲያን ነበረች። ውጭ ያሉ ሰዎች ይመኟታል። እኛም የነሱ አካል ብንሆን ይላሉ። በአፋቸው አውጥተው ባይናገሩ ሳትነካ ወደ ቤተክርስቲያን የሚጎርፍ ህዝብ ነበር። ሳትነካ ና ብለህ ሳትመሰክርለት ከህይወት ልምላሜ የተነሳ ከህይወት በረከት የተነሳ ከህይወት መረጋጋት የተነሳ ህዝብ ወደ ቤተ መቅደስ ወደ ቤተ ክርስቲያን ይጎርፍ ነበር። አውቃለሁ። እኔ በአይኔ በብረቱ አይቼዋለሁ። ቤተ ክርስቲያን ፕሮግራሙ ከመጀመሩ በፊት መጥቶ መንበርከክ ለሰው ልጅ እንደ ትልቅ በረከት ይታይ ነበር። የእግዚአብሔር መገኘትም እንደዛ ነበር። በጉባኤ መካከል መሪዎች አዳር ጸሎታቸው ሌሊቱን ሙሉ ሲጸልዩ ነበር የሚያደርጉት። ትንሽ የውይይት ጊዜ ነበራቸው። ረጅሙ ሰዓት ግን በጸሎት ነው የሚያሳልፉት። እግዚአብሔር በረከቱን መለኮታዊ በረከቱን የለቀቀበት መረስረት የነበረበት በእግዚአብሔር መገኘት ውስጥ ጉባኤ የሆነበት ጊዜ ነበር። ይህንን ጊዜ ዛሬ እኔ ዞሬ ከቤተ ክርስቲያን ወደ ቤተ ክርስቲያን እንደው እኛ ጋር ቢጠፋ እነሱ ጋር አለ ወይ እያልኩ እጅ በዞርኩባቸው ቤተ ክርስቲያናት ሁሉ ይህንን መንፈስ አጣሁ። አባቶቻችን ሲያስተምሩ ልጅ ሆነን አባቶቻችን ሲያስተምሩ እንደነበረው የእግዚአብሔር መገኘት እናንተ መካከል እንዲሆን ልጆች እያሉ ያስተምሩ ነበር። እነሱ የሚያውቁት የእግዚአብሔር መገኘት ስለሆነ ከመገኘቱ ውጭ የሆነ ነገር ምንም አይመኙም ነበር፣ አይፈልጉም ነበር። የሚያስፈልጋቸው ነገር ሁሉ እየሰሩ ያገኛሉ፣ ይሰራሉ። ነገሮቻቸው ሁሉ የተባረከ ነው። ልጆቻቸውን ያስተምራሉ፣ እርሻቸውን ያርሳሉ፣ ነጋዴው ይነግዳል፣ ሁሉም የራሱን ስራ ይሰራል። በዚህ ሁሉ መሃል እግዚአብሔር ሕዝብን የባረከው በዛው በመገኘቱ ውስጥ ነበር። ጉባኤ ውስጥ ዛሬ ስንገኝ ምንድን ነው የሚሰማው? በእውነት ስማርትፎን በእጁ ከያዘው ሰው ቢያንስ አንድ 50-60 ሰው የያዘ ከሆነ ከዛ 30ና 40 ቃል በሚሰበክበት ጊዜ ስልኩን ሲጎረጉር ነው የሚታዩት። እስከ መጨረሻ ላይ ተቀመጡና ወደ ኋላ ወደፊት ጠጋ ብሎ ማለት ወደ ኋላ ወደፊት መሀል ላይ ጎንበስ ያለ ሁሉ ስልኩ ጋር ነው ያለው። ቀና ብሎ የእግዚአብሔርን ቃል የእግዚአብሔርን ውሃ የእግዚአብሔር የቃሉን ውሃ የሚያጣጥምበት ህዝብ ህሊናው የተከፈተ ውስጡ የተከፈተ ጉባኤ የለም። መሪ ምንድን ነው እየሰራ ያለ? መሪ ወገቡን ጠንከር አድርጎ ታጥቆ መች ለዚህ አገልግሎት ተነሳ? እኔ አሁን የትም ላለ የትም እከሌ ጋር ከኔ የተሻለ ነገር አለ ብዬ ድሮ ማስባቸው ቤተክርስቲያናት ሁሉ ዛሬ የእኛን መልክ ይዟል። ማንንም ከማንም አሳልሼና አስበልጬ እኔ የምተችበት ምክንያት የለኝም። በዚህ ሰዓት ሁሉም የራሱ አንድ መልክ ነው የሆነ። ከሀገር ከጫፍ እስከ ጫፍ በሄድክ ቁጥር ሁሉ ተመሳሳይ ነገር ነው ያለው። በዛ ቤት ጭፈራ ነው፣ በዚህ ቤት ጭፈራ ነው፣ በዚህኛው ቤትም ጭፈራ ነው። ምንም ከከሌ ይሻላል የሚባል ሰው የለም። ይሄ ነገር ነው የሚያሳስበኝ።
ይሄ ነገር ነው የሚያሳስበኝ። ቤተክርስቲያን እውነተኛ ውድቀት ነው የወደቀችው። ቤተክርስቲያን እውነተኛ ቅርጿን ነው ያጣችው። ቤተክርስቲያኒቷ ከእግዚአብሔር ሐሳብ ውጭ ሆናለች። ከእግዚአብሔር ዓላማ ውጭ ሆናለች። ቁጭ ብሎ ይህንን የእግዚአብሔርን ድምፅ የሚሰማ ሰው የለም። የሚጠብቅ ሰው የለም። እግዚአብሔር በዚህ ሰዓት ይመጣ ይሆን፣ እግዚአብሔር በዚህ ሰዓት ይናገር ይሆን የሚል ህዝብ የለም። ቃሉን ወደ ጥቅሙ ያዞረ ህዝብ ነው ያለው። ወደ ቁሳዊው እንዲህ ይሆንልሃል፣ እንደዚህ ይሆንልሃል፣ እንዳየኸው ይሳካልሃል፣ እንደተመኘኸው ይሆንልሃል። አገልግሎቱና ጸሎቱ ሁሉ ቁሳዊ። ምንድን ነው እየሆንን ያለ? ምንድን ነው እየሆንን ያለ? መሪዎች ስሙ፣ መጋቢዎች ስሙ፣ ፓስተሮች ስሙ። የእግዚአብሔር ፍርድ በእናንተ ላይ፣ የእግዚአብሔር ፍርድ በእናንተ ላይ። በዚህን ጊዜ በማንኛውም አጋጣሚ እግዚአብሔር በቤተ ክርስቲያን ውስጥ ያስቀመጧችሁ ሰዎች ወጣት መሪት ይሁን፣ የእናቶች የአባቶች መሪት ይሁን፣ በየትኛውም ፖዚሽን ብትሆኑ ከእግዚአብሔር ፍርድ አታመጡ። ከእግዚአብሔር ፍርድ አታመጡ። እግዚአብሔር በኦሪትም በአዲስም ቀናተኛ አምላክ ነው። ቁጣውም ሆነ ትዕግስቱ እስከ ተወሰነ ጊዜ ታግሶ እግዚአብሔር አንድ ቀን የራሱን የቁጣውን ዱላ ሲያነሳ አያስቀራችሁም። ራሳችሁን ተመልከቱ። ቤተክርስቲያን ውስጥ የገባውን ቆሻሻ አውጡ። ቤተክርስቲያን እንዲል አድርጉ። የዛሬ 15 ዓመት አካባቢ ቤተክርስቲያን ትንሽ እንደው በጊዜው በነበረው በራሴ ቅርጽ በተለያየ ሀገር በስራ አጋጣሚ በሚዞርበት ጊዜ አንዳንድ ቤተክርስቲያናት ስካፈል የሆነ ነገር ተጭኖብኝ መጥቼ አራግፌ እንደተመለስኩ ያህል ይሰማል። ያን ያደረገው የእግዚአብሔር መገኘት። ቤተክርስቲያን ውስጥ ሰዎች አሁን ተቀምጠው ምን እንደሚሰሩ ይገርመኛል። ምንድን ነው የሚሰሩት? ቤተክርስቲያን ውስጥ ንግድ ነው እንደምትነግዱት? እርሻ ነው የምታርሱት? ወይስ የቀበሌ ስብሰባ ቦታ ነው እንዴ? ያ ቦታው የጸሎት ቦታ አይደለም። እናንተ ብትጸልዩ አንድ ሰው እኮ በቤተክርስቲያን ውስጥ ሲጸልይ ጉባኤ ውስጥ ምን እንደሚሆን እናውቀዋለን። በዛ መገኘት ውስጥ ያደግን ሰዎች ነን። ሲጨልምም ሲበራም አብረን የነበርን ሰዎች ነን። የተዘጋችው ቤተክርስቲያን ስትከፈት ነበርኩ። በምድር ላይ ቤተክርስቲያን የሚባል ይሄ የተገነባ ህንፃ በሌለበት ዘመን ነበርኩ። በተከፈተም ጊዜም ነበርኩ። እያንዳንዷን ነገር አብጠርጥሬ ያውቀዋለሁ፣ ምን የሚመስል መልክ እንዳለ። 3 እና 4 ሰው በቤተክርስቲያን ውስጥ በነበረ ጊዜ ምን ያህል የእግዚአብሔር እሳት እንደነበረ አስታውሳለሁ። ወዴት ያ የእግዚአብሔር መገኘት ህይወትን የባረከ መጽሐፉ እግዚአብሔር የአብዳራን ቤት ባረከው የእግዚአብሔርን ታቦት ስለተቀበለ ይላል። አባቶቻችን እንዴት እንደተባረኩ እኮ አይተናል። ዛሬ የእግዚአብሔርን ቤት መስሪያ ቤት እያደረጋችሁ መልሱ ወደ ጸሎቱ። ጉባኤውን ወደ ጸሎት መልሱ። ጸሎትን 5 ደቂቃ አትበሉ፣ 3 ደቂቃ አትበሉ፣ 2 ደቂቃ አትበሉ። አስፈላጊ ከሆነ የቤተ ክርስቲያን ሌሎች ፕሮግራሞች ሁሉ ሰርዙ። 3 ሰዓት እንንበርከክ፣ 4 ሰዓት እንንበርከክ። ይሁድ ፕሮግራም እግዚአብሔርን ለማምለክ እንጂ እኛ መተዳደሪያ ደንብና እነዚህ መዋቅሮችን የሞተውን ለማልቀስ ያለውን ለመጎበኘት የጠፋውን ፍለጋ ምናምን ለቁሳዊ ጉዳዮች እኮ አይደለም። እኛ ቤተክርስቲያን የምንመጣው ለመንፈሳዊ ነገር ነው። በመንፈሳዊ ነገር ቤተክርስቲያን የማትገኝ ከሆነ ከዚህ በኋላ ቤተክርስቲያን እያልን የምንሄደው ለምንድን ነው? ለምንድን ነው? በቤተክርስቲያን ውስጥ ምንድን ነው እናንተ እየሰራችሁ ያላችሁ? መንግስት እንኳን እስኮ በቅጡ ስብሰባ አለ ብሎ በስብሰባው እኮ አግባብና ልክ ያለው ቃል ራሱን የሚመስል ስርዓት ያለው የስብሰባ ዓላማዎችን አስተምሮ ይሸኛል። ጉባኤ በእግዚአብሔር ስም ተጠርቶ እንዲሁ እንደገባ በባዶ ፊቱ በባዶ በተገረፈ አይነት ፊቱ ሲወጣ እያየን ነው።
ጉባኤውን ወደ ጸሎት መልሱ። በንስሐ ህዝብን ወደ እግዚአብሔር ቤት መልሱ። መጠጥ የወረሰው፣ ሌብነት የወረሰው፣ አስመሳይነት የወረሰው፣ ለዘብተኝነት የወረሰው የእግዚአብሔርን ህዝብ ወደ ቤቱ ጥሩ። በእግዚአብሔር ፊት ውደቁ። እግዚአብሔርን ፈልጉ። እግዚአብሔር ይምረናል። እግዚአብሔር ፊቱን ወደኛ ያዞረናል። ጸሎታችን ይሰማናል። እግዚአብሔር ይባርካችሁ።